እኔ እዚህ ቤት 6 ዓመት ሰርቻለሁ 6 ዓመት ሙሉ ስሰራ ግን አንድም ቀን የወር እረፍት ብዬ ጠይቄ እንደማላቅ ታውቃለህ አዎ ልጅ ያውቃል ምን ነው ምን ተፈጠረ ካሌብ ከዚህ ቤት ወጥቼ አየር ስቀበል ደስ እያለው አይደለም ወር ጠብቄ በወር እረፍቴ እንደወጣ ነው የሚፈልገው እኔ ደግሞ በወር የሚሄድበት ዘመድ እንኳን የለኝም ወጥቶ አየር መቀበልን ግን እንድከለከል አልፈልግም አባዬ ማን የከለከለሽ ካሌብ የምታወራው እውነቷን ነው እኔ ላፋጥጥ አይደለም እዚህ ቁጭ ያልኩት ግን ከዚህ በኋላ የሚያሰጋ ነገር ስለሌለ እንዴት ብትፈቅድልኝ ደስ ይለኛል ከልብሽ ነው ትሁቴ አዎ አባዬ እኔ ሁሉ ጊዜ ዝቅ መደረግ ሰልችቶኛል ትሁቴ ተረጋጊ ትሁት እስካሁን ህግ ስትከተይ ነበር አሁን ግን ማስፈራራት ነው ያልሽው ማስፈራራት ካሌብ ደህና ነገር በገንዘብ መስሎኝ ቀጥራ የምታሰራኝ አዎ እሱ የጠፋሽ መሰለኝ አባዬ እኔ ከዚህ በላይ አልችልም ቁጭ በል ስብራቷን አልቅሳ ታውጣው እሱንም ልከለከላት ነው የተነሳው ልክ ነህ ካሌብ ግን ደግሞ አባዬ አትወጣም ብሎኝ ነው እሱን ታውቆ የለ ትንሽ ነገር ያታልሏል ትንሽ ነገር ያረካቸውን ትንንሽ ነገሮች አይቶ ነው እዚህ እንድትቆይ ፈቀደልህ እኔ ግን ባየው ቁጥር እየተረበሽኩ ነው እረዳለሁ ልትረበሽ ትችላለህ እኮ ውጣልኝ ውሽማህንም ቢሆን ይዘልኝ ውጣ ካሌብ ንግግርህን አስተውለው እንጂ አሁን ላይ እሷ ለኔ ምንም አይደለችም ቢያንስ እንኳን ሰው ያደረገልህን ትንሽ ነገር አስብ አልችልም ዳንኤል አዎ አትችልም ብችል እኮ ኖሮ ትሁትን በተንከባከብካት ነበር ስለሷ ደግሞ ምን አገባ ከማንም በላይ እኮ ለነፍሷ ሳሳሳ ለአባዬ መስዋዕትነት የከፈለችው እሷ ነች የመጨረሻው ደግሞ ከማንም በላይ አክብራት እንድትኖር ነበር የሚያደርግ ምን ሳረጋየኝ የቱን ልንገርህ ካሌብ እንደዛ ዝቅ የምታደርጋት እሷ እኮ ስነ ምግባሯ ሁሉንም ነገር ይናገራል አስበው በስነ ምግባር ቢሆን ከኔም ካንተም የተሻለች ሰው ነበረች እሷን ሴት እኮ ያሰቃያችኋት እናንተ ናችሁ እኔ ማንንም እንዲሰቃይ አላደረኩም ልትክደኝ ነው እኔ አልክድም ብዙ ያልሆኑ ስራዎችን ሰርቻለሁ ያም ቢሆን ግን እንዳንተ ምስጋና ቢስ አይደለሁ ስኛለሁ አባዬ አላስገድድሽም ግን ቢያንስ ተዘጋጅተሽ አትሄጂ ምንም እኮ ዝግጅት አያስፈልገውም 6 ዓመት የወጣች ሴት ታዲያ ወደ ቤቷ ስትመለስ ባዶ እጇን ነው አባዬ እነሱ እኮ እኔን ነው የሚፈልጉት ያው የሚያስፈልግም ነገር ካለ መንገድ ላይ ገዛለሁ ከዚህ በላይ አላስገድድሽም የምትፈልጊውን ገንዘብ ግን አስገባልሻለሁ ለሱ ስጋት አይኑርሽ እሺ አመሰግናለሁ ትሁት አባባን ተሰናብታ ወደ ቤተሰቦቿ ሄደች። እንግዲህ ካሌብ የሚናገረውን ንግግር በጣም አስቀያሚና ከባድ ንግግሮችን ስለሚናገር ትሁት በጣም ተከፍታ ቤተሰቦች ጋር ካልሄድኩ ብላ እንግዲህ አባባም አስበሽበትና ወስነሽ ከሆነ እንግዲህ ልጄ ምንም ማድረግ አልችልም ይቅናሽ በማለት 6 ዓመት ቆይተሽ እንዴት ነው ግን እንደዚህ ዝም ብለሽ ባዶ እጅሽን የምትሄጂው ብለው ሲሏት አይ እነሱ የሚፈልጉት እኔን እንጂ ምንም ነገር አይፈልጉም ቤተሰቦቼ ስትል አባባም 6 ዓመት ሙሉ ለፍተሽ ባዶ እጅሽን አትገቢም የሚያስፈልገውን ገንዘብ እኔ እልክልሻለሁ እና ገዛዝተሽላቸው ሂጂ በማለት እንግዲህ መርቀው ሸኝተዋታል። ካሌብንም የተረዳው ሰው የለም እንጂ ትሁትን አፍቅሯታል። ነገር ግን አነጋገርና እንዴት መቅረብ አላወቀበትም አልቻለበትም ማለት ነው። አቀራረብ አልቻለበትም እንጂ ትሁትን ጠልቷት ሳይሆን ወዷት ከሌላ ሰው ጋር እንዳትሆንበት ስለፈራና ስለሰጋ ሌላ ሰው ያኔ ፍቅር ላይ ናት ብለው ሲሉት ግራ ተጋብቶ እንጂ የእውነት ትሁትን ጠልቷት አይደለም። ግን አነጋገር በፍጹም አይችልም ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ካሌብና ትሁት በተደጋጋሚ እየተጣሉና እየተጋጩ ምንም ሊስማሙ አልቻሉም። ዳኒ እስከ ዛሬ በሰራው ነገር ሁሉ አባባን ይቅርታ አድርግልኝ ብሎት ይቅርታ ከተቀበለ በኋላ ወደ ቤተሰቦች ልሄድ ነው ይቅር ካልከኝ አባዬ እዚህ መኖሩ ይበቃኛል ብሎ ሲል አባባ ግን በፍጹም አትሄድም ብለው ሲሉት ለምን ብሎ ሲል አይ እኔ እፈልግሃለሁ ስራ ትሰራልኛለህ ለእኔ ሲሉ አንተ ከፈለከኝ እሺ በማለት እንግዲህ የአባባን ምክርና ሀሳብ ተቀብሎ ቀርቷል። ቲናም እንግዲህ አንተ እኮ ያለኔ ምንም ነገር አይሆንልህም ተመልሰህ መጣ አይደል ስትለው ዝም በይ እባክሽ አንቺ በማለት ነበረ ሻንጣውን አጠገቧ የወረወረው ማለት ነው። እንግዲህ አባባ ከቤት ሲወጡ ቲና ተከትላቸው አባዬ ቆይ ለምንድን ነው ይቅርታ ማታደርግልኝ ስትለው
ቆይ አንቺ ዝም ብለሽ መከታተል ነው እኔን ስራሽ ምናምን ብለው ያው መቀየርሽን በስነ ስርዓት ተለውጠሽ አሳየኝ እንጂ በወሬ አይደለም። እኔ መቀየርሽን ማየት የምፈልገው በተግባር ነው እንጂ በወሬ ልቀበልሽ አልችልም። ስለዚህ አሁን ካጠገቤ ጥፊ በማለት ነበረ ጥለዋት የሄዱት ማለት ነው። እንግዲህ አባባ ሻይ ቡና ለማለት በሚሄዱ ሰዓት ነገር ግን የቲና ሰውዬ ታሁን በፊት አግቷቸው የነበረው እየተከታተላቸው ነበር። ልክ እሳቸው ገብተው ቁጭ ሲሉ እሱም ያለምንም ፍርሃት አጠገባቸው መጥቶ ቁጭ ሲል ቆይ ማንንም ሳትፈራ ነው እንደልብህ የምትንቀሳቀሰው ብለው ሲሏቸው እንግዲህ ምን ነው ያን ብታገትክ ሰዓት እንደዚህ አለፈልፍክም፣ አሁን ውጭ ስትወጣ መለፍለፍ አበዛህሳ ብሎ ሲል እኔ እኮ በዚህ እድሜ አንተ እንግዲህ የእስር ቤት መግባት አልፈልግም እንጂ ግንባርህን ብዬ ምድፋት አላቃተኝም ነበር ብለው ሲሉ ያችን ሴት ንገራት አለቃትም ምናምን ብሎ ሲል እኔ ስለ እሷና ስለ አንተ አያገባኝም እንደፈለጋችሁ መሆን ትችላላችሁ ብሎ ሲል እንግዲህ አባባ አሁን ካጠገቤ ከፈለኩኝ አግተሃለሁ ብሎ ሲል ሕግ ያለበት አገር ነው። አሁን ካጠገቤ ትጠፋለህ አትጠፋም በማለት ስልካቸውን አንስተው ወደ ፖሊስ ጋር እደውላለሁ ብለው ሲሉ እሱም ከዛ ግድም እልም ነበር ያለው ማለት ነው። እንግዲህ ከእሳቸው ላይ እንደዛ ብሎ ከሄደ በኋላ ቀጥ ብሎ ወደ ቲና ነበረ። ቲና ጋር ከሄደ በኋላ አንገቷን አንቆ ብሩን ታመጫለሽ አታመጭም በማለት ሲያፋጥጣት እባክህን ተወኝ ስትል ቆይ ምን ያክል ነው የምትፈልገው ስትለው የምፈልገው ብር 1 ሚሊዮን ነው። ምክንያቱም በአንቺ ምክንያት እማልወጣው ጣጣ ውስጥ ገብቻለሁ በአንቺ እንዝላልነት። ምክንያቱም እኔና አንተ ብቻ ነን በመካከላችን ማንም የለ ብለሽ፣ ነገር ግን አንቺ ስትመጪ በተደጋጋሚ አንዴ ፍቅረኛሽን አንዴ ምንሽን በማምጣት ችግር ውስጥ ስላስገባሽ ከሀገር መምጣት ስላለብኝ ለንዛ ደግሞ ገንዘብ ያስፈልገኛልና 1 ሚሊዮን ብር በዚህ በ15 ቀን ውስጥ ካላመጣሽ ሟች ነሽ ብሎ ሲላት እሷን በጣም ደንግጣ ወደ ቤት ነበር የተመለሰችው። እንግዲህ ወደ ቤት ከተመለሰች በኋላ ዳኒን እባክህ እርዳይ ስትለው ዳኒ ምንድን ነው የምችለው ከሆነ ረዳሻለሁ ብሎ ሲላት ያ አጋቹ ሰውዬ እኮ አገኘሁት ብላ ስትለው ዳኒ በጣም ፈርቶና ደንግጦ ነበር። ምን ነው ፈራህ ስትለው አዎ ለምን ዋሻለሁ ፈራለሁ፣ ያንን የሰማይ ስባሪ የሚያክል ሰውዬ እና እኔ ዳኒ ላልፈራው ነው እንዴ? አንቺ እኮ እሱ አጠገብ ስትቆሚ እኮ የትንኝ ያክል ነው የምትታየው፣ እኔም ታንቺ ትንሽ ነው ከፍ ምለው። ስለዚህ ያንን ሰውዬ የምጋፈጥበት አቅም የለኝምና ልረዳሽ አልችልም ብሎ ሲላት እንግዲህ በጣም ግራ ተጋብታ በሀሳብ የምገዘኝ እርዳሽ ስትለው እሱ ምንም ማድረግ አልችልም እኔ ከዛ ሰው ጋር መነካካት አልፈልግም ብሎ ነበረ እሱም የመለሰላት ማለት ነው። እንግዲህ ካሌብ ሲወጣ ሲገባ በተደጋጋሚ ትሁትን እየዘነዛት እንዲሁም ደግሞ በቃ ልክ እንደ መጥፎ ሰው እየሆነባት ይገኛል። እሷም ደግሞ በጣም ሆድ ብሷታል አሁን ሰዓት ላይ ማለት ነው። ኪችን ሄዶ ያልሆነ ነገር ላይ አሁንም በድጋሚ ስራ ብትጨርስ ያለ እነሱ ፍቃድ እንዳትወጣ ድጋሚ ሲያስጠነቅቃት ኪችን ገብቶ በመጀመሪያ ይቅርታ ብሎ ነበር ሄደው። ነገር ግን አባዬ ይቅርታ ጠይቃት ብሎ ከሆነ አትሳሳት፣ እኔ ይቅርታ አድርጌያለሁ፣ ግን ደግሞ አሁንም ቢሆን ስራዬን እስከጨረስኩ ድረስ እንደፈለኩ መውጣት እችላለሁ ስትል አትችይም በማለት ሲከራከሩ አባባ ከውጭ ሲመጡ እሳቸውን ጠብቃ እንግዲህ ሳላ ሁለታቸውም ቁጭ ባሉበት ሰዓት አባዬ ላውራ እፈልጋለሁ በማለት አጠገባቸው ስትሄድ እሺ ቁጭ በይ ልጄ ነበር ያሏት ማለት ነው። ልክ እዛ ከሄደችና ከተቀመጠች በኋላ ካሌብ በጣም ግራ እንዳገባት እኔ 6 ዓመት ሙሉ እዚህ ቤት ስሰራ 1 ቀን ወጥቼ አላውቅም፣ 1 ቀንም አየር ተቀብዬ አላውቅም። ካሌብ የሚፈልገው በየወሩ እረፍት እየወሰድኩኝ ያኔ እንድዝናና ነው። እኔ ደግሞ እዚህ ሀገር ምንም ዘመድ የለኝም። 6 ዓመት ሙሉ አንተን በመጠበቅ ተቤት ሳልወጣ ቆይቻለሁ። አሁን ግን ብዙ የታመቀ በውስጤ ስላለ ወደ ውጭ እየወጣሁ አየር እፈልጋለሁ። በአዲስ አየር መቀየር እፈልጋለሁ። ብዙ የሚያሳስቡኝ ነገር አሉና አየር ያስፈልገኛል አባዬ ስትል ትቻያለሽ እኮ ሲላት አይ ካሌብ ከለከለኝ ስትል ካሌብ የምትለው ነገር እውነቷን ነው ብሎ ሲሉ እንግዲህ አባባ አዎ ብሎ ሲል በጣም መጥፎ ቃላት ነበረ አባባ ፊት ራሱ የተናገረው።
እንግዲህ ትሁት በጣም ከፍቷት እያለቀሰች ወደ ክችን ስትሄድ ካሌብ ተነስቶ ሊከተላት ሲል ቁጭ በል ወዴት ነው የምትሄደው? ደግሞ አታልቅሽ ብለህ ልታከላክላት ነው? ቢያንስ አልቅሳ ይወጣላት በማለት እንግዲህ እሱን እንዳይሄድ ከልክለውት በነበሩበት ሰዓት ትንሽ ከተረጋጋች በኋላ ራሳቸው ሄደው ኪችን አናግረዋት ነበረ። አባዬን አሁን የምፈልገው መርቀህ እንድትሸኘ ብቻ ነው። እባክህን መርቀህ ሸኘ። ቤተሰቦች ጋር መሄድ እፈልጋለሁ። እኔም እንደ ሰው መቆጠር እፈልጋለሁ። ማንም ሰው ዝቅ እንዲያደርገኝ አልፈልግም። ቤተሰቦች አሉኝ፣ እህቶች አሉኝ፣ አባት እናት አለኝ። ልክ እንዳንተ የሚያከብሩኝ የሚወዱኝ። ስለዚህ እኔም ቤተሰቦች ጋር መቀላቀል ስለምፈልግ አሁን አንተ ደህና ነህ፣ ራስህን መከላከል ትችላለህ፣ መሄድ እፈልጋለሁ ስትል እንግዲህ አባባ ትሁት የፈለግሽውን ማድረግ ትችያለሽ፣ አልቃወምሽም በማለት ወደ ውጭ ወጥተው ነበር። እንግዲህ ዳኒ ሲመጣ እቤት ሁኔታ ሲያያት የትሁትን ሁኔታ ሲያያት ምንም በቃ ውስጧ ሰላም እንዳልሆነ ስለተረዳ ትሁት መሆነሽ ነው ብሎ ሲላት ምንም አልሆንኩ ስትል፣ ነገር ግን እሱ መቼም ካሌብ አስቀይሞሽ ነው፣ ምክንያቱም ከካሌብ ውጭ ማንም የሚያስከፋሽ ሰው አይኖርም እዚህ ቤት ብሎ ሲላት ዳኒ ምንም አይደለ ስትለው አይ ተውኔታሽ መረዳት ችያለሁ ነበር ያላት ማለት ነው። እንግዲህ ዳኒ ትሁት አንቺ አይክፋሽ፣ አንቺ መጥፎ ስራ እየሰራሽው ነገር የለሽም፣ ምክንያቱም እኛም አለን ብዙ መጥፎ ነገሮች አድርገን በነፃነት የምንኖር፣ አንቺ እኮ የህሊና ጸጸት የለብሽም፣ ስለዚህ አትከፊ በማለት እንግዲህ ዳኒ ከዛ ጉድ ወጥቶ ዛሬ ላይ እንደዚህ ሰዎችን ለማጽናናት ያበቃው ጌታ በጣም የሚገርም ነው። ቲናንም እንደዚህ የምትቀየርበት ቀን በጣም ነው የናፈቀኝ ማለት ነው። እንግዲህ ካሌብ አባባ በጣም ተቆጥተው ከዚህ ቤት ላይ አልፈልግም፣ ይችን ሚስትህን ይዘህልኝ ውጣ ብለው ሲሉት እሱ ግን የምን ሚስት ናት? የወረቀት ናት እንጂ እኔ ከእሷ ጋር ከተለያየሁ ቆይቻለሁ፣ ወረቀቱ ላይ ብቻ ነው ሚስትነቷ ብሎ ሲል አባባ ልክ ነህ፣ አዎ ሚስቱ ስትል በጣም ነበረ ደስ ያላት። እንግዲህ ዳኒ በጣም ካሌብ በጣም ተናዶ እና ተበሳጭቶ እኔ እሷ ሚስት አይደለችም፣ እንዴት እንደዚህ ትለኛለህ? እንደወጣለህ ነው አይደለም የምትፈልገው? እወጣልሃለሁ በማለት ተናዶና ተበሳጭቶ ሲወጣ ቲና እንግዲህ አባዬ አመሰግናለሁ ስትል ለምኑ ሲል ምክንያቱም ሚስትህን ስላልክ በጣም አመስግናለሁ ነበር ያለችው። እሳቸው ግን ምንም አይደለ ባልሽ አይደለ ብለው ያው እንግዲህ ስለ እሷ አሁን ላይ ምንም ግድ አይሰጣቸውም። ኖሮች አልኖሮች ከሷ ምንም በቃ የምንም ያክል አያዋትም አይቆጥሯትም አባባ በአሁን ሰዓት ቲናን ማለት ነው። እንግዲህ ካሌብ ተናዶ ክላስ ገብቶ ቁጭ ባለበት ሰዓት ቲና ሂዳ ለምንድን ነው ቆይ እንደ ድሯችን እማንሆነው? ለምን ትዳራችንን ለማስተካከል አንሞክርም? ስትል ቆይ አንቺ እኮ ፍች ፈልጋለሁ ብለሽ ገንዘብም ተቀብለሽ ነበረ። ቆይ አሁን ለምንድን ነው እንደገና ተመልሰሽ ትዳራችንን አስተካከል እምትዩ? በቃ ላይሽ አልፈልግም ውጭልኝ ብሎ እሷም አልወጣም ስትል ገትቶ አስወጥቶ እንግዲህ ክላሱን ዘግቶ ነበረ ቁጭ ያለው ማለት ነው። እንግዲህ ቲና ድጋሜ ከአጋቹ ጋር ሄዳ ደውላለት ሀሳብ አቅርባለት ነበረ። ሀሳብ ስታቀርብለት ለአጋቹ ቆይ አንቺ ቀላል አድርገሽ ነው እንደምታስቢው ሲያት እኔ ሀሪፍ ዘዴና አመጣሁልህ ለሁለታችንም እንጠቀምበታለን ስትል እኔ ስለ አንቺ አይገባኝም ስለ ራሴ እንጂ ቆይ ምን አይነት ሀሳብ ነው ይዘሽ የመጣሽው ብሎ ሲያት ወይ ካሌብን ወይ ትሁትን እገታቸው ሀሪፍ ብር ነው የምናገኝባቸው አባባ ወይ ለቲናም ለትሁትም ሆነ ለካሌብ የጠየቅነውን ገንዘብ ወደኋላ ሳይ ይከፍላልና ከሁለት አንደኛቸውን እገታቸው ወይ ልጁን ወይም ደግሞ ትሁት ማናት ብሎ ሲላት ሰራተኛች አንቺ በቃ ዝም ብለሽ በጣም ነበረ ከፍ ዝቅ ያደረጋት ማለት ነው። የማይታሰብ ሀሳብ ነው የምታስቢው። ማገት ቀላል ነገር መስሎሻል አይደለ? እኔ ድጋሚ ከአንቺ ጋር ምንም አይነት ስራ አልጀምርም። ከአሁን በፊት የሰራሁበትን ገንዘብ እንድትሰጪ ነው። ገንዘቡን ሳልሰጠሽኝ አጠገቤ እንዳትደርሺ ብሎ ሲላት እኔ ገንዘብ ማምጣት አልችልም፣ ከየትም አላመጣም። ብፈራህም በቃ ገንዘቡን ይሄን የጠየቀኝን ገንዘብ ከየትም አላመጣም ከእነሱ ውጭ እነሱን ይህን ያቀረብኩልህን ስራ ካልሰራ ከእነሱ ልንቀበል ካልቻልን ከእኔ ግን ልታገኝ አትችልም ስትለው በቃ ይሄ ነው ሌላ የለሽም ብሎ ሲያት አዎ
ስትል እንግዲህ ካሁን በኋላ ለሚፈጠረው ነገር እኔ ተጠያቂ አይደለሁም፣ የሚደርስብሽን ነገር ጠብቂ ብሏት ነበረ ጥሏት ሄደው። እንግዲህ ጥሏት ሲሄድ በዚች በ15 ቀን ውስጥ እንዲሁም ደግሞ ካሁን በኋላ ገንዘብ ሳትይዥ እኔ ጋር እንዳትደውይ፣ ለሚመጣብሽ ነገር ኃላፊነቱን ውሰጂ ብሏት ነበረ ጥሏት ሄደው ማለት ነው። ቲና አሁን ላይ ምንም አማራጭ የላትም። ብዙ ነገሮቿ ጨላልሞባታል። ብዙ ነገር ከስራለች። አባባን እኮ ራሱ በተደጋጋሚ ይቅርታ ስትጠይቅ እሳቸውም ይቅርታ ላያደርጉላት የቻሉት ይሄንን ስራዋና ይሄን ተንኮሏን ስለሚያውቁ ነው። እንግዲህ ዳኒ እቤት ካሌብ በጣም አስቀይሞት ስለነበረ ዳኒም ደግሞ አንተ ውለታ ቢስ ነህ፣ ውለታ ቢስ ባትሆንማ ትሁትን እንደዛ ያንን ሁሉ መስዋዕት ከፍላ አባትህን ላተረፈችልህ እንደዚህ አልነበረም ውለታዋ እሷን የምትናገርበት ሞራል አይኖርህም ነበር። አንተ ግን ክብረ ቢስ ነህ ሲለው በቤት እየሰደብከኝ እንደሆነ ታውቃለህ ሲል አዎ አውቃለሁ፣ ማባረርም ከሆነ ደግሞ ቤቴ እያልክ አትፎክር፣ ቤቱ የአባባ እንጂ ያንተ አይደለም። ደግሞ እሱ ተቀመጥ ስላለኝ እንጂ እኔ ለአንተ ብዬ አይደለም የተቀመጥኩት ብሎ ሲል እንግዲህ ዳኒ ከፍቶት አባባ ጋር ሄዶ ነግሯቸው ነበር። ግን አባባ ስራ እንድትሰራ ይፈልጋለሁ ብሎት ነበረ። እንግዲህ ቲናን እና ካሌብን እንድታለያይልኝ ብለው የመጀመሪያ ስራ ሰጥተውታል። ይሄ ነገር ከባድ ቢሆንም ነገር ግን ስራውን ለመስራት ተስማምቶ ተቀብሏል ማለት ነው። ዳኒ ቲናን ትሁትን አይዞሽ አብሽሪ ምናምን ብሎ ቢያጽናናትም ነገር ግን እሷ ከዚህ ቤት ለመሄድ ወስናለች። ልብሷን በምታጣጥፍበት ጊዜ በቃ ልትሄጅ ነው ወይ ሲላት አይ ልሄድ አይደለም በማለት ነበር እንትን ያለችው። እንደ አጋጣሚ ወደ ቤት ከቤት እየወጣ በነበረበት ሰዓት አባባ ጋር ተገናኝተው ለአባባ ሁኔታውን ሲነግሩት አባባ ምሻ እናግራታለሁ ብለው ነበር የመጡት። ግን ቢሆንም እሷ ጨራርሳ ስለነበረ ማንም ሰው እንዲያስቀራት አልፈለገችም። አባባም ደግሞ እኔ ታም በኋላ ጣልቃ አልገባም፣ የፈለግሽውን ማድረግ ትችያለሽ ብለው እንግዲህ ተሰናብተዋታል። ትሁት ይሄ አይገባትም ነበረ። የእውነት ካሌብ ግን በጣም ማሰቢያ የለውም። የእውነት በጣም በቃ አነጋገሩ በጣም ይዘጋል ማለት ነው። የእሱ መድኃኒት በቃ ቲና ብቻ ናት የካሌብ መድኃኒት። የእውነት በጣም ነው ያናደደኝ ማለት ነው እንደኔ። ትሁት በጣም በቃ ይሄ አልነበረም ለእሷ የሚገባት ግን ሆነ። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለቻናላችን አዲስ የሆናችሁ ለልጅ ሙቤ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።